በኢትዮጵያ ላይቭ ስትሪመሮች ታሪክ እንግዲህ ክብረ ወሰን ተሰብሯል ብላችሁ ማጋነን አይሆንም። ጆን ዳንኤል ከ1 ዓመት ከ4 ወር እስር በኋላ ተመልሶ በዛሬው ቀን ላይቭ ላይ እንደሚገኝ እንግዲህ ይታወቃል። በዚህ ሰዓትም እንግዲህ ከ110,000 ሰዎች በላይ ቁጭ ብለው ላይቭን እየተከታተሉት ይገኛሉ። በርካታ ጊፍቶች እየወረዱለት እንዲሁም ደግሞ በቤት ውስጥ በርካታ የሆኑ ቲክቶከሮች አብረውት ይገኛሉ። እንዲሁም ደግሞ ደስታቸውን እየገለጹና እሱም የናፈቀውን ኦዲየንስ በማግኘት እንግዲህ እንደምትመለከቱት ደስታውን እየገለጸ ይገኛል። ቅጽበታዊ አጋጣሚ እንግዲህ ምን ያክል ህይወትን እንደሚቀይር ያሳየ እንዲሁም ደግሞ ያስመለከተን ወጣት ነው። የኢትዮጵያ ህዝብም አኮራቸዋለሁ ከኔ በጣም ብዙ ነገር ጠብቁ እያለ ነው የሚገኘው። ጆን ዳንኤልም በዚህ ሰዓት ላይቭ ላይ ነው የሚገኘው። ዋትስአፕ ማ ፋሚሊ አም ባክ ይላል ጋይስ፣ ተመልሼ መጥቻለሁ። በጣም ናፍቃችሁ ነበረ። አይ ሚስ ዩ ሶ ማች። ዛሬ ማታ 3 ሰዓት ላይ በዋናው አካውንቴ ላይቭ ገባለሁ። ወዳችኋለሁ በጣም። ላይቭ ላይ እንገናኝ። ሁላችሁም ይሄን ቪዲዮ ሼር፣ ሪፖስት፣ ኮፒ ሊንክ አድርጉት። ወንድማችን ማስተር አብነት መታመሙን ሰምቻለሁና ሁልጊዜ ከጎናችን ነበረ። ከሁላችንም ጎን ከመላው ኢትዮጵያ ህዝብ ጎን ነበረ። በጣም ላይክ ምትክ የሌለው ሰው ነው ማስተር አብነት። እኔም በጣም ወዳጄ ነው። በጣም ነው የምወደው፣ መካሬ ነው እና ሁላችሁም በጸሎታችሁ አስቡኝ ብሏል ማስተር አብነትና ሁላችሁም ጸልዩለት፣ እንጸልይለት ለወንድማችን እንዲሻለው። ከጎን ያው አባቱ ብላችሁ ለጠይቃችሁ አባቱ ከቸሏል አየር ላይ ከቻሳ ሰላም አለይኩም ወራህመቱላሂ ወበረካቱ። ሰላም ጤና ይስጥልኝ። እንዴት ናችሁ? ሰላም ናችሁ? ለመልካም ሁሉ ሰላም አለው አልሐምዱሊላህ። ዛሬ በጣም ነው የገረመኝ። ሰውት 130,000 ሰው ለመጀመሪያ ከዚህ ቲክቶክ ላይ ለመጀመሪያ ጊዜ ሪከርድ የሰበረ ጆን ዳንኤል ነው። አስባችሁታል? ምን ያክል የሰው ፍቅር ቢኖረው ነው? አስባችኋል? ምን ያክል የሰው ፍቅር ቢኖረው ነው ይህ ሁሉ ሰው አንበሳ ትላላችሁ? ተንበሸበሼ ምን ያክል ሰው ቢወደው ነው በዚህ ደረጃ? በሁለተኛ ደረጃ ደግሞ እንግዲህ ለልጁ ስም አውጥተውለታል። ዛሬ ደግሞ የዮኒ ማኛ በጣም የተዋረደበት ቀን ነው። ለምን ካላችሁ እሱ ገባና አንበሳ ነው ምናምን አወረደ። ማን? ዮኒ ማኛ። ከዛ በኋላ ስሙን ጥራ ሲሉት ጆን ዳንኤል ስሙን አልጠራም። ከዛ ዮኒ ማኛ በጣም ጨልሎ ተናዶ በጣም እየተናገረ ነበር። በቃኒ የኢትዮጵያ ህዝብ ነኝ ሲወቅስ የነበር በአንተ በመታሰሩህ ምናምን። ኦፍኮርስ አንተ ነህ ጥፋተኛ። ለምን ይዋሻል? የሀገር ዋልታ የሆነውን ምንም ችግር ቢኖርበትም ችግር አለበት። ችግሩ ምንድን ነው? እቃ ይሰርቃሉ ምናምን እዛ ውስጥ ያሉት የአየር መንገድ እንትኖች። ግን ቢሆንም የሀገራችን ነገር ቀይ መስመር ስለሆነ ጆን ዳንኤል ተሳስቷል። ማን ያሳሳተው? አንተ እና 27,000 ሰው አይዟችሁ ጀግና ስትሉት የነበሩት ናችሁ ያሳሳታችሁት ማለት ነው። እና አሁን ደግሞ ስሙን ሊጠራ ትፈልጋለህ እንዴ? 1 ዓመት ከምናምን እድሜውን ቅርጥፍ አድርገህ በልተህ ካለማፈርህ ግን መሄድህ በጣም ወራዳ ነህ ዮኒ ማኛ ማለት ነው። በጣም ማለት ነው። ለምን 1 ዓመት ከምናምን ነው ህይወቱን የበላህበት። ስለዚህ ለምንድን ነው ስምህን የምጠራው? ግዴታ ስሜን ለምን አልጠራኸኝም ምናምን ብለህ ትራገጣለህ። ታንቀህሙት እንዴ? ታንቀህሙት። ለምን አንተ ሁልጊዜ ርዕስ መሆን ትፈልጋለህ? ለዛ ነው እንጂ ጆን ዳንኤል እውነቱ ነው። ለምንድን ነው ስምህን የሚጠራው? ህይወቱን እኮ 1 ዓመት ከምናምን እኮ እስር ቤት ያስገባው በአንተ ምክንያት ነው። አይዞ ጀግና በርታ እያልክ ማለት ነው። አንተና 27,000 ሰው የነበራችሁት ማለት ነው። እናንተ እሱ ሲታሰር አብረኸው ታሰርክ? ሂደህ አብረኸው አየኸው? አላየኸውም አይደለ? ስለዚህ እውነቱ ነው። በሁለተኛ ደረጃ ደግሞ እንግዲህ ፍቅረኛው ተቀምታለች። ማን የቀማው? አዶናይ ቀምቶታል። ገባችሁ? አዶናይ ቀምቶታል። ስለዚህ በማን የመጣ ነው? በአንተ የተነሳ ነው። በአንተ የመጣ ጆን ዳንኤል እስር ቤት ገባ። ከዛ በኋላ አዶናይ አጋጣሚ ከካናዳ ሂዶ ፍቅረኛውን ቀማው። አሁን እሱ ቢልህም አይፈረድበትም። ለምን 1 ዓመት ከምናምን ህይወቱን በልተኸዋል። ገባ? አሁን ግዴታ ለምን ስም ያልተነሳም ለምን እንደዚህ ያላለም ብለህ አትጡዝ ዮኒ ማኛ ማለት ነው። መጦዝ ይግርብህ። አንዳንዴ ከማላመጥ ማዳመጥ ይላል ያገሬ ሰው ማለት ነው። አንተ ሁልጊዜ ስምህ እንዲወራ ነው የምትፈልገው። የልጁን ህይወት በልተህበታል። ስለዚህ ለዛ ነው ጠምዶ የያዘ። አለቀ ደቀቀ እንዴ? ሁሉን እነ ቤታየውን እነማንን ሁሉን ሰው እኮ አንበሳ ያወረደለትን እኮ
ሁሉም እንትን ብሏል፣ ስም ጠርቷል። ያንተን ደግሞ አልጠራም፣ መብቱ ነው። አለቀ ደቀቀ። ሰው ደግሞ ዮኒ ማኛ ስም ጥራለው አልፈለግም። ካልፈለገ አንተ ለምን ታብዳለህ? ለምን ታብዳለህ? ዮኒዬ ምን አሳበደ እንዴ? ስለዚህ አንዳንዴ እውነቱን ተጋፈጥ። ለምን አንተ የሚደፍረኝ ሰው የለም ሶሻል ሚዲያ ላይ እኔ ነኝ ምላሰኛ ብለህ ነው አፍን የምትከፍተው። ግን ለምላሰኛው ምላሰኛ አለ። ጆን ዳንኤል ብድሩን መለሰ። ግዴታ ለምን እኔ አልተጠራውም ተብሎ ስድብ ማንቋሸሽ ይደብራል። አሁን አዲሱ ትውልድ ስድብ አይደለም የሚፈልገው፣ ቢዝነስ ነው። አንተ ደግሞ በጣም የተናደድከው ይህ ሁሉ አንበሳ ሲንጎረጎርለት አንተ ጨለልክ ዮኒ። ለዛ ነው በጣም ቅጥል ያልከው እንዴ። ፍቅረኛውን እኮ አስቀማኸው፣ ፍቅረኛውን አስደረግከው እኮ። ስለዚህ እውነቱ ነው። እኔ አልፈርድበትም። ለምን እንደዚህ ያደረገ፣ ለምን እንደዚህ ሆነ ለምን አልልም። ለምን ጥፋተኛ አጥፍተሃል፣ በጣም ተሳስተሃል እንዴ። እና እኔ ልፈርድበት አልችልም። እውነቱ ነው። በጣም እንደተሳሳትክ እንዲገባህ ማለት ነው። አሁን በቃ እያበደ ነው ዮኒ ማኛ። በጣም ተናዷል። እንዴት እኔ ስሜ አልጠራም ጆን ዳንኤል ብሎ ማለት ነው። እና ለማንኛውም ለመጀመሪያ ጊዜ የቲክቶክ ሪከርድ የሰበረ ጆን ዳንኤል 130,000 ህዝብ አስባችሁታል። እኔ የሚገርመኝ የኢትዮጵያ ሰው ግን ወረኛ ነው፣ ወላሂ ወረኛ ነው። አሁን የታመመ ምን ያለ ስንት እርዱኝ እያሉ ስንት ካንሰር ያለባቸው ስንት እየለመኑ ለነሱ አላወረዱ። በጣም የሚገርመኝ ሰው ማለት ነው፣ የሚገርመኝ የኛ ኢትዮጵያዊ። አሁን ግን ለዚህ አወረዱለት፣ አንበሸበሹ። አስባችሁታል። ምን አለ ለታመሙት ብታወርዱ። ጤነኛ ሰው እየሰጣችሁ ነገሩ ህዝቡን ለማኝ ያረጋችሁት። ህዝቡን ለማኝ ያረጋችሁት እኮ እናንተ እራሳችሁ ናችሁ። እና ለማንኛውም ለማስተር አብነትም ተናግሯል። ማስተር አብነትም አላህ ያሸረው። ሁላችሁም ዱአ አድርጉለት። ሁላችንም እኛ የምንፈልገው እንትን ተሽሎት ጤነኛ ሆኖ ወጥቶ ነው የምንፈልገው። እና ዱአ አድርጉለት ለማስተር አብነት። ህክምናውን ጀምሯል። እንግዲህ እኛም የምንለው ታክሞ እንዲድን ነው። ኢንሻአላህ ታክሞ ይድናል በፈጣሪ ፍቃድ። ሁላችንም ዱአ አድርጉለት። አላህ ያሸረው ያ ረብል ዓለሚን። በቃ እኔ ምን እንደምል አላቅም። የሱን ስም ስጠራ ማለት ነው እኔ በጣም ነው ውስጥ የሚያዝ ነው። አላህ ያሸረው፣ አላህ ያሸረው። ኢንሻአላህ በኢዝኒላህ ድኖ እሱንም እንደዚህ እንደ ጆን ዳንኤል ተንበሻብሸን የምንቀበለው ያድርገው ውዶቼ። ብቻ ምን እንደምላችሁ ራሱን ያላቅም። እና ለማንኛውም አሁን እንግዲህ ዮኒ ማኛ እያበደ ነው። መልካም እብደት ብለናል። አትበድ። ረጋ ያለ ቅቤ ወተት ይወጣዋል። በቃ አልፎብሃል። ከዚህ በኋላ አንተም ስራ ሰርተህ ብላ። አለቀ ደቀቀ። ለማንኛውም መልካም እድል ብያለው። 130,000 ህዝብ ግን አተኙም፣ እንቅልፍ የላችሁ። እኔ አሁን ነው ያየው ጉዱን። ለማንኛውም ዮኒ ማኛ ጨልሏል። መልካም መጨለል ብለናል። ጆን ዳንኤል ኮንግራጁሌሽን፣ እንኳን አላህ በሰላም አወጣህ። በዚሁ አጋጣሚ ሰብስክራይብ፣ ላይክ፣ ሼር አድርጎ ጆን ዳንኤልን እንኳን አላህ ለዚህ አበቃ እያላችሁ ኮሜንት አስቀምጡ። እወዳችኋለሁ። በአዲስ ስራ እመጣለሁ፣ በአዲስ ነገር ጠብቁኝ ብሏል። እኛም እንጠብቃለን። ከ130,000 ህዝብ አንዷ ነን። እኔ ግን ላይቡን አላየውም። አሁን ዞር ስለናያየሁት። ለማንኛውም ይህን ነው የምላችሁ። ሰብስክራይብ፣ ላይክ፣ ሼር አይረሳ። ወዳችኋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።